እሺ ተሳስቼ ሊሆን ይችላል ግን ታርሙኛላችሁ። ነገር ግን ምንም አይነት ሴንስ የማይሰጠኝ ነገር ቢኖር ይሄ 401k የሚባለው ነገር ነው። ማሰብ የሚችል ሰው እንዴት በዚህ ነገር ይስማማል ብዬ አስባለሁ። ነገር ግን እስቲ ታስረዱኛላችሁ፣ በተለይ አሜሪካ ያላችሁ። ይሄ 401k የሚባለው ነገር የሪታይርመንት ፕላን ነው። ሁለት አይነት ሪታይርመንት ፕላኖች አሉ። አንዱ ይሄ 401k ነው። ሌላው ደግሞ የተለመደው ጡረታ የምንለው ነገር ነው። ጡረታ እንግዲህ የምታውቁት ነው። ይሄኛውን ግን ልንገራችሁ፣ የሚገርም ነው። 401k ደግሞ የሚሰራው ከተቀጠራችሁ ጊዜ ጀምሮ ሪታይር እስክታደርጉ ድረስ የሚከፈላችሁ ደሞዝ በየወሩ ከሚከፈላችሁ ደሞዝ በፐርሰንት እየተቆረጠ ባንክ ላይ ይቀመጥላችኋል። በኋላ ለራሳችሁ ሊከፈላችሁ ማለት ነው። ለምሳሌ $2000 የሚከፈላችሁ ከሆነ 1500 ለእናንተ ይሰጣችሁና $500 ደግሞ ባንክ ላይ ይቀመጥላችኋል ማለት ነው። 401k ፕላን ተብሎ እዚህ ጋር ነው እንግዲህ ዋናው ነገር ያለው። እናንተ ያስቀመጣችሁን 500 ወይም ደግሞ ኤኒ አማውንት ሊሆን ይችላል። ቀጣሪያችሁ ያንን አማውንት ማች አድርጎ ደብል አድርጎ ያንን ገንዘብ ሊያስቀምጥላችሁ ግዴታው ነው ማለት ነው። ይህ ገንዘብ እንግዲህ የሚቀመጠው በአይአርኤስ ኮንትሮል የሚደረግ ባንክ ጋር ሲሆን ያው እናንተ 500 ወይም ደግሞ ሰርቴን አማውንት ስታስቀምጡ ቀጣሪያችሁም ያን አማውንት ማች አድርጎ እዛ ጋር ዲፖዚት ያደርግላችኋል። በየወሩ እንግዲህ $500 ካስቀመጣችሁ በየወሩ $1000 ተቀማጭ ይኖራችኋል ማለት ነው። የመጀመሪያው ጥያቄ እንግዲህ እዚህ ጋር ነው። ይሄ እንዴት ነው ለቀጣሪዎቹ አዋጭ ሊሆን የሚችለው የሚለው ነው። ነገር ግን ከዚህም ሰፋ ያለ ነገር አለ። ይሄን ነገር ስትጀምሩ እንግዲህ ግብር አከፍሉም ወይም ደግሞ ታክስ ፍሪ ነው ትባላላችሁ መጀመሪያ ላይ። አንለስ ሪታይርመንት ሄጃችሁ ሳይደርስ ገንዘቡን ካወጣችሁት የዛኔ የሆነ ነገር የምትቀጡት ይኖራል። ነገር ግን ሪታይርመንት ኤጃችሁ እስኪደርስ ድረስ ምንም አይነት ግብር አከፍሉም ትባላላችሁ። ያው ግብሩን የማከፍሉ ለዚች ሴቭ የምታደርጓት አማውንት ላይ ነው እንጂ ኖርማል ፔቼካችሁ ለአይአርኤስ መጻፋችሁን ትቀጥላላችሁ። ከዛ ግን መጨረሻ ላይ እድሜያችሁ ደርሶ ያንን ገንዘብ ማውጣት ስትፈልጉ ግን እዛ ላይ ግብር ትከፍላላችሁ። ዞሮ ዞሮ ግብር ከፈላችሁ ማለት ነው። እሺ ይህን ነገር በአንድ እጅ ስታዩት ከኖርማል ጡረታ የተሻለ ነው። ያው ገንዘባችሁም ደብል ስለሚሆንላችሁ ከኖርማል ጡረታ የተሻለ ይመስላል። ግን በኋላ ላይ ስታስቡት ይሄ ገንዘብ እየወለደ አልነበረም። ጀስት የራሳችሁ ገንዘብ ነው የተቀመጠላችሁ። ለዛ ኢንፍሌሽን የሚባል ነገር አለ። እሱ በደንብ አድርጎ ነው የሚያጠቃችሁ አንደኛው ነገር። ሌላው ደግሞ እነዚህ ገንዘባችሁ የሚቀመጥበት ባንኮች ያለምንም ወለድ ገንዘባችሁን እየተቀበላችሁ ለዚህ ሁሉ ዓመት እያቆዩ በእናንተ ገንዘብ እየነገዱ ይህንን ገንዘብ ወደ ሚሊዮን ዶላሮች እየቀየሩት ነው በእነዚህ ዓመታት። ነገር ግን ይህንን ገንዘብ ወስዳችሁ ራሳችሁ ኢንቨስት ብታደርጉ ከዚህ በጣም እየተሻለ ብዙ ትርፍ ልታገኙ ይሆን ይችላል። ምናልባት እናንተ እስከ ሪታይርመንታችሁ ድረስ $100,000 ሴቭ አድርጋችሁ ሊሆን ይችላል። በኋላ እሱም ላይ ግብር ትከፍላላችሁ። ነገር ግን ባንኮች እነዚህ $100,000 ወደ $100 ሚሊዮን በቀላሉ ነው የሚቀይሩት። ይሄ ማለት በእኔ እይታ ገንዘባችሁን ከ20 እና ከ30 ዓመት በኋላ እጥፍ አድርገን እንሰጣችኋለን ይሏቸዋል። እነሱ ግን በዛ በ20-30 ዓመት ውስጥ ገንዘባችሁን 100 እጥፍ 1000 እጥፍ ያደርጉታል። ለእናንተ ግን ስቲል ያቺን 2 እጥፍ ብቻ ነው የሚሰጣችሁ ማለት ነው። አይ ዶንት አንደርስታንድ እንግዲህ ሃው ዲስ ወርክስ። ሜቢ እኛ የማናውቀው ብዙ አድቫንቴጆች ሊኖረው ይችላል። ነገር ግን እስቲ እዚህ ላይ የምታውቁት ነገር ካለና ሀሳባችሁን ኮመንት ላይ ሼር አድርጉ።